الفقر ብሎ ማለት ድህነትን ነው ቃል የሚገባላችሁ ሸይጣን ድህነትን ቃል ሲገባል ድህነት ብቻ አይደለም ባይደወይ ድህነትን ውድቀትን ስኬትን ማጣትን በቃ የሆነ የናንተን ህይወት ጭልምልም የሚያደርግ ነገር ነው ሸይጣን ቃል የሚገባላችሁ ሁሌ እየመጣ ቃል ይገባልሃል ይሄን ሁሉ አመት ለፍተክ ምናምን ይላል ይሄን ሁሉ አመት ለፍተክ ያልቀየርከው ነገር ዛሬ እንትን ብለህ ልትቀይረው ያምራሃል እንዴ ምናምን ትባላለክ ተግባባን ይሄን ሁሉ አመት ለፍተህ ያልተቀየረ ህይወት ዛሬ ሊቀየር የለም ይሄ አታስብና ይሄን የሚያደርገው ማን ነው ረብል ዒዘቲ ወልጀላል ነገረን الشيطان يعدكم الفقر ስለዚህ እንዲህ ያለ ተስፋ የሚያስቆርጥ ተግባባን እንዲህ ያለ ተስፋ የሚያስቆርጥ በቃ የሆነ ህይወታችሁን እስታክ አድርጎ እንዲያቆም የሚያደርጋችሁን ሐሳብ የሚያመጣላችሁ ማን ነው ብላችሁ ስትመለሱ ሙሉ በሙሉ ሸይጣን ነው ተግባባን ከዚያ አያውቆላለቅም ገና በደንብ አድርጋችሁ ስሙ الشيطان يعيدكم الفقر ድህነትን ቃል ይገባላችኋል ላንተማ ድህነት ነው ያለልክ አንተማ ፊት ለፊት ያለው ነገር በአጠቃላይ ጭልምልም ያለው ይነግርህና ድካም ይፈጥርብሃል ሰው ደግሞ በተዳከመ ሰዓት በደንብ አድርጋችሁ ስሙ በተዳከመ ሰዓት አቅም አጣሁ ብሎ ባሰበ ሰዓት የሆነ የሚኖርለት ዓላማ እየጠፋ ሲመጣ በደንብ አድርጋችሁ ስሙ ይሄን ፖይንት የሚኖርለት ዓላማ እየጠፋበት ሲመጣ ምን ማድረግ ይጀምራል ባክ የራሱ ጉዳይ ይልና ሁሉም ነገር ውስጥ ይገባል ወያእምሩኩም ቢልፈሕሻኢ አለ ትላልቅ ወንጀሎችን ግልጽ የሆኑ ወንጀሎችን እንድትሰሩ ያዛችኋል ፋይሉን ዘግቶታል መጀመሪያ ድክምክም አድርጓችኋል ተስፋ አሳጥቷችኋል በቃ እናንተ የምትኖሩለትን ዓላማ በአጠቃላይ ጠቅልለው ካነሳው በኋላ ዓላማ የላችሁም አይደል ነዓም ያለ ዓላማ ነው የሚኖረው ከዚያ በኋላ ተግባባን መጀመሪያ ዓላማ ነው የሚነሳ ፊውቸር የሚባል ነገር ያበላሽብሃል እያሰብከው የምትኖርለት ነገ ከሌለክ ለነገም ማትኖር ከሆነ አንደኛ ዛሬን አታጣጥምን ዛሬ እየኖርክ ያለኸውን ነገር አብዛኞቻችን ስለ ነገ እያሰብን አላያችሁም እንደዚህ አይነት ህይወት እናንተ ሳልደረሰባችሁ ስለ ነገ እያሰባችሁ ዛሬውን እየኖራችሁ አይደለም የዛሬው ደስታ እንኳን ችግር ሆኖ ነው የሚታያችሁ የሆነ ዛሬ ያላችሁ ሰላም እንኳን ምን ይመስላችኋል የሆነ ምንድነው የሚባለው ይሄ ወጥመድ ውስጥ እናንተን ለማስገባት የተዘጋጀ ሰላም ነው የሚመስላችሁ ምክንያቱ ሲባል ሸይጣን በቃ በጣም ትልቅ ነገር ሸርቦብናል ውስጣችን ትልቅ ነገር ዘርግቷል ትልቅ ሊንክ ማለት ነው ያ የተዘረጋው ሊንክ የምንድነው የድህነት ሊንክ ነው የምንድነው ተስፋ የመቁረጥ ሊንክ ነው የምንድነው ሙሉ በሙሉ በቃ ተስፋ የማጣት የጨለማ ሊንክ ነው የጨለመበት ሰው ደግሞ ነገው የጨለመበት ሰው ደግሞ ዛሬውን መኖር አይችልም ዛሬውን ያበላሽዋል ችግር የለበትም ዛሬ ምንም ነገር ቢፈጠር ባይደወይ ይሄን ነገር የኖሩት ወንድሞችና እህቶች ያውቁታል የሆነ ታይም ላይ ነገ የለኝም ብለክ ሙሉ በሙሉ ካሰብክ ነገ የሚባለው ነገር የለኝም ብለህ ካሰብክ ተስፋ ቢስ ከሆንክ ምንም ነገር ታረጋለክ ምንም ነገር ለዚያ ነው ወያእምሩኩም ቢልፈሕሻኢ ያለው አንድ የተስፋ ያጣ ሰው በጣም ደካማ ነው ደካማ ከሆነ ደግሞ ማንንም ካዘዘ ይታዘዝለታል ለዚያ እኮ ነው ሰው በደከመበት ሰዓት ሱስ የሚጀምረው ተግባባን መጠጥ የሚጀምረው ሲደከም ነው ሐሺሽ የሚጀምረው ሲደከም ነው ሲጋራ ውስጥ የሚገባው ሲደከም ነው ቅሚያ ውስጥ የሚገባው ሲደከም ነው በቃ የሆነ ስትረስ ውስጥ ነኝ ምናምን ነኝ ጥናቱ በዛብኝ ስራ በዛብኝ ምናምን ይባላል የሆነ ድካም ነገር ፊል ስናደርግ ሌላ ኃይል እንፈልጋለን የሚለው ነገር ሲሰማን ነው ኃይሉን ፍለጋ ነው የድካማችን መነሻ የሚሆኑትን ወደፊት ደግሞ የድካማችን መነሻ ሊሆኑልን የተዘጋጁትን ነገሮችን ዘለን የምንገባበት ለዚያ ነው يعيدكم الفقر መጀመሪያ ድህነትን ድክመትን ውድቀትን ቃል ይገባላችሁና ህይወትን ያስጠላችኋል ከዚያ በኋላ ምን ያደርጋል ያእምሩኩም ቢልፈሕሻኢ ነው خلاص ወንጀል እንድትሰሩ ያዛችኋል ነው ከዚያ በኋላ ያዛችኋል خلاص መንገዱን ክፍት አድርገው በቃ ይሄኛው ከዚያ በኋላ በአራት እግር ነው የምትገባበት ወንጀሉን አላህ ደግሞ ምን አለ ታዲያ ይሄኛው ሸይጣን ቃል ይገባልን ነገር ትክክል ነው እንዴ ነው الله من هذا والله يعيدكم مغفرة منه وفضلا ያለው የሰው ልጅ ተስፋው ከጨለመ እንዳልኳችሁ ነው ምንም ነገር ውስጥ ሸይጣን የጎተተ ያስገባዋል አልኳችሁ እሱ ተጎትቶ የገባበት ያ ጨለማ
والله يعيدكم مغفرة منه وفضلا الله ደግሞ በተቃራኒው ምንድነው ቃል የሚገባላችሁ የሸይጣንን ቃል አይተናል የሸይጣን ቃል ድህነት ነው የሸይጣን ቃል ውድቀት ነው የሸይጣን ቃል ስኬትን ማጣት ነው ከዚያ በኋላ ወደ ወንጀል ወሰደን ያላህስ والله يعيدكم مغفرة منه وفضلا الله ደግሞ መሐርታንና ቸርነቱን ለጋስነቱን ቃል ይገባላችኋል ምን ማለት ነው ተቸግራችኋል ችግራችሁን ይፈውሳችኋል ነው ልጃታችኋል ልጅ ሰጣችኋለሁ ነው ካልሰጣችሁም ካሳ አለላችሁ ነው ዘንድ ትዳር አልመሰረታችሁም በኔ ጣሉት ኢንሻአላህ ታገባላችሁ ነው ረብል ዒዘቲ ወልጀላል ይያል ያለው በአላህ ትጥሉታላችሁ ታገባላችሁ ካላገባችሁስ ምትኩ አላህ ዘንድ ሱብሃነሁ ወተዓላ እነኚህ ነገሮችን በአጠቃላይ ረብል ዒዘቲ ወልጀላል ቃል ገባልን والله يعدكم الله ደግሞ ቃል ይገባላችኋል መግፊረተ منه ለምን መግፊራን አስቀደመ እዚህ ጋር ቅድም እኮ ወንጀልን አይደለም እኮ ያስቀደመው ቅድም ምንን ያስቀደመው ድህነትን ያስቀደመው የሸይጣኑ ጉዳይ ላይ ሲመጣ ምክንያቱም የሸይጣን መግቢያ መንገድ ያቺ ድህነቷ ናት ድክመቷ ናት ካደል ፈቅሮ የኩነ ኩፍራ አንድ ሰው እኮ ድሃ ሲሆን ድሃ ድህነት ድሃ ሳይሆን ድህነት እምነት የለውም ይባላል አይደል አላህን ያስክዳል እኮ አንድ ጊዜ አንድ ሰው ኢስላም ትክክለኛ እምነት መሆኑን ያወቀ ሙሉ በሙሉ ያወቀ በቃ ከተራበ ምንም ያደርጋል ረሃብ ካፊር ነው ይባላል እኮ ተግባባን ምንም ነገር ያደርጋል ለዚያ ነው በዚያ መልኩ ከመጣ በኋላ استحواذ ያደርጋል ሸይጣኑ ከዚያስ ወደ ወንጀሉ ተመራ ሰውየው አላህ ደግሞ ምን አለ يعيدكم مغفرة منه ይህ ባሪያ ሲመጣ ወንጀለኛ ሆኖ ነው የመጣው አንደኛ ተስፋው ጨልሞበታል ሁለተኛ ነገር ወንጀለኛ ሆኗል ሸይጣኑ ወደ ወንጀል ጠርቶታል በዚያ ችግር ውስጥ ሆኖ ከሸይጣን ጋር እንትን ብሏል ተፈራርመዋል ሳያስበው الله ደግሞ ምን አለ يعيدكم مغفرة منه وفضلا መሐርታን አዘጋጅቶላችኋል ምን አድርጉ ነው ታዲያ እዚያው በጨለማ ውስጥ ዳክሩ ነው ላ مغفرة منه وفضلا መጀመሪያ መሐርታ ጠይቁኝ ላጠፋችሁት ነገር አላህ ሆይ ይቅር በለኝ በሉ ከዚያ በኋላስ ወፈضላ ያላህ ቸርነት ደግሞ በጣም ሰፊ ነው ከዚያ በኋላ ወደ አላህ ቸርነት ትወጣላችሁ ማለት ነው ለዚያ እኮ እናታችን አይሻ ረዲየላሁ ዐንሃ اللهم انك عفو تحب العفو فاعف عنا የሚለውን ዱዓ ትደጋግም ነበር ሰሃቦች እኮ ሲጠየቁ ለምንድን ነው ዱዓ የሚደጋገመው ሲባሉ አላህ መሐርታ ያደረገለትን ሰው خلاص ሁሉም በር ክፍት ነው ለሱ حتى የተዘጋውን ዱንያዊ በር በአኺራ በር አላህ Subhanahu Wa Ta'ala ይተካለታል ዱንያ ላይ ያለ ማለት ነው ለዚያ እኮ ነው ብዙ በአላህ ያመኑ መልካም ባሮች ንብረት ሳይኖራቸው እንኳን ደስተኞች ናቸው ከየት ነው ይሄን ሁሉ ደስታ የምታመጡት ስትላቸው ከውስጥ ነው ምክንያቱም ደስታ የሚባለው ነገር ከውጭ የሚታይ ነገር ሳይሆን ከውስጥ የሚመነጭ ነገር ስለሆነ አላህን የፈራ ሰው ወደ አላህ የተመለሰ ሰው ከአላህ ጋር ያለውን ግንኙነት ያስተካከለ ሰው አላህም ያስተካክልለታል ለዚያ እኮ ነው ወመን يتقillah يجعل له مخرجا እኮ ነው አይደል እንዴ ያለው አላህ Subhanahu Wa Ta'ala ይሄን ያለው ኦኬ ስለዚህ አሁን ቅድም ባወራነው መልኩ ጭንቀት የሚባለው ነገር ስለ ነገ ማሰብ የሚባለው ነገር በሁለት ይከፈላል ወደ ስራ የሚያነሳሳ ሐሳብ ፖዚቲቭ የሆነ ጤነኛ የሆነ ማሰብና በችግር የተሞላ መጨነቅ ወይ ደግሞ ጭንቀት የሚባለው ነው በሚል ከፋፈልን ለሁለት የመጀመሪያው ፖዚቲቭ የሆነው ስራ የሚያሰራው የሚያነሳሳ የሚያነቃቃው በጣም ጥሩ ነው እሱ ይፈልጋል እንዲሁም እሱ ከሌለ ሰው ደዩስ ሆኖ ነው የሚባለው ጥቅም አልባ ነው የምትሆነው እልህ ከሌለክ የምትሰራለት አላማ ከሌለክ ለዚያ አላማ ካልሰራሁለት እኮ ወድቃለ የምትለው ነገር ከሌለክ ጥቅም አልባ ነው የምትሆነው ወላኪን ያ ነገር ከድንበር አልፎ በአላህ ላይ መጥፎ ዘንን መጥፎ ሐሳብን እስከማሰብ ድረስ ካደረሰ ወደ በሽታነት ከተለወጠ ቅድም እንዳልኳችሁ ወደ በሽታነት ወደ ጂኤዲ የሚባለው በሽታ ከተለወጠ ያ ትልቅ ችግር ነው ምክንያቱም አላህ Subhanahu Wa Ta'ala ሲናገር ወመን يتوكل على الله فهو حسبه ይላል በአላህ ላይ የተወከለ ሰው አላህ ላይ የሱን ጉዳይ ያስቀመጠ ሰው አላህ Subhanahu Wa Ta'ala በቂው ነው እና ታዲያ ወንድሞቼና እህቶቼን በተለይ በስደት ሀገር ላይ እንትን ያሉ ሰዎችን ምንድነው የምትመክረው ታዲያ እንደ አንድ ወንድም ካላችሁኝ ምክሬን ላስቀምጥላችሁ እየተጨነቃችሁ ያላችሁበት ጭንቀት የመጀመሪያው ፖዚቲቭ ከሆነ ቀጥሉበት ምንም ችግር የለውም ያ ሰላማዊው ከሆነ ተግባባ ምንም ችግር የለውም ያ ወላኪን እናንተ ጋር ያለው ጭንቀት ቁጥር ሁለቱ ከሆነ ጤናችሁን ያሳጣችሁ ያለ ስራችሁን እንዲያስጠላችሁ ያደረገ ያለ ተስፋ የሚያስቆርጥ አይነት ችግር ከሆነ ግን መጀመሪያ ወደ አላህ እንመለስ ተውበት እናድርግ ከዚያ በኋላ ስም ማድረግ አለብን
ዱንያ ላይ የሚያኖረን ትልቁ ነገር ተስፋ ነው። አላህን ሱብሓነሁ ወተዓላ ተስፋ ያደረገ ሰው ደግሞ እምልላችኋለሁ ወላሂ ወቢላሂ ወተላሂ አላህን ተስፋ ያደረገ ሰው የትኛውም ተስፋ ባደረገበት ቦታ ላይ ረበል ዒዘቲ ወልጀላል ባሪያው ካሰበው በላይ ሆኖ ያገኘዋል። አላህን እሱ ካሰበው በላይ ሆኖለት ያገኘዋል በእርግጠኝነት። ይሄንን በጥርጣሬ በግምት አይደለም እየተናገርኩ ያለሁት። ተግባባን? በዚያ ልክ ያገኘዋል። ነገ ላይ ደግሞ አላህ ፊት ሲቀርብ የሚበጀን ነገር የትኛው ነው ከተባለ በአላህ ላይ ተስፋ ያደረግን መኖር ነው። ለዱንያችንስ የትኛው ነው የሚጠቅመን? በአላህ ላይ ተስፋ ያደረጉ መኖር ነው። ስለዚህ ይሄ ጨለምተኛ ሆነን ህይወታችንን በአጠቃላይ ጭልምልም አድርጎ መኖሩ ትልቅ በሽታ ነው። ከሱ ሙሉ በሙሉ እንራቅ። እርግጠኛ ሆነን እንዴ ቆይ የእናትሽ ሆድ ውስጥ በነበርሽበት ሰዓት የእናትህ ሆድ ውስጥ በነበርክበት ሰዓት ማን ጠብቆ ነው ወደ ዱንያ የመጣኸው? ወደ ዱንያ ከመጣህና ከመጣም በኋላ ማን ጠብቆ ነው ለዛሬ ቀን የበቃ ነው? ስንት ቀን አላሳለፍንም እንዴ ከዚህ በፊት? ስንት አይታለፉም የተባሉ ከዚህ በኋላማ አይ ኑሮ የለም የተባሉትን ቀናቶችን እኮ አሳልፈን ነበር አይደል? እነዚያን ቀናቶች ሁሉ ያሳለፈን አምላክ አላህ Subhanahu Wa Ta'ala አሁንም ቢሆን እኔም አንተም አንቺም በበረታን ቁጥር በአላህ ላይ ተወኩል ባደረግን ቁጥር አላህ ከግብ ያደርሰናል። ካሰብነው ነገር በላይ ይውልልናል። ይሄን ነገር ሙሉ በሙሉ ማመን አላህ ዘንድም ያለንን ደረጃችንን ከፍ ያደርግልናል። አንድ ሁለተኛውና ከባዱ ነገር ደግሞ ዱንያዊ ህይወት ላይም ጤነኛ ያደርገናል። ለስራችንም ያለን ነገር ስራ ለመስራት አንዳንድ ሰው ዓላማው ሁላ ጠፍቶበታል። ከዚህ ከሐሳቡ ብዛት ማለት ነው። ወላሂ العظيم ዓላማው ሁላ ጠፍቶበታል። በጣም ከማሰቡ ብዛት ለምን እንደምትሰራ አታውቅ፣ ለምን እንደሚሰራ አያውቅ። ዝም ብሎ ነው የሚሰራው። ተስፋ የሚባል ነገር አላስቀመጠ። ስለዚህ እህቴና ወንድሞቼ ቢላሂ አለይኩም አላህ ይሄንን ሰውነት ሲሰጠን ይሄንን ጤና ሲሰጠን ሊጠይቀን ነው ከዚህ ጤና። ስለዚህ ከዚህ በፊት ያለውን ህይወታችሁን በተለይ ደግሞ ስደት ሀገር ላይ ያለን ወንድምና እህቶች ከዚህ በፊት የኖርነውን ህይወታችንን ዝም ብለን በቃ መኖር ብቻ ያለ ምንም ዓላማ ብር ስናገኝ በእንትንም እያወጣን የትም ቦታ እየላከን እንትን እያለን ከሆነ ነው እንኖራለን بإذنillah። ከዚህ በኋላ የሆነ የምንኖረው ህይወት አለ። ያለ የምንኖረው ህይወት ደግሞ መዘጋጀት ያስፈልጋል። የምንዘጋጀው ሰዋን በዱንያም ሆነ በአኺራም። በዱንያ የምንዘጋጀው ምን ስናደርግ ነው? ያለንን ብር በስርዓት እየቆጠብን ማውጣት ያለብንን እያወጣን ለአላህ ሲባል እየሰጠን ለመልካም ነገር እያዋልን ለራሳችን እንትን እያልን ላላፊ አግዳሚው ሁላ ብር እየበተንን መኖር ግን ዓላማ ማጣት ነው። ራስን መግደል ነው። ስራ ደግሞ ስለተውከው አይተውህም። ይመጣል፣ ነገም ትሰራለህ ተነስተክ። ያለ ዓላማ ነው ግን የምትሰራው። ሳቲስፋክሽን የለውም ስራው ራሱ ያስጠላሃል። ምክንያቱም የሆነ የምትሰራለት ዓላማ የለማ። ለዓላማ ግን የምትሰራ ከሆነ ከእንቅልፍ ስትነሺ ለምን ፕላን አታስቀምጪም? ሲጀመር ከስር መሰረቱ እንዴ አሁን አንቺ አረብ ሀገር ላይ 12 አመት ቆይተሻል አይደል? 10 አመት ቆይተሻል አይደል? 18 አመት ቆይተሻል አረብ ሀገር ላይ አይደል? እስካሁን ድረስ ምንም አልተለወጠማ። ከዚህ በኋላ ልለወጥ ብቲ እዛ ያለሽበት ሀገር እኮ እየሰራሽ ያለሽው በ2000 ሪያል በ1000 ሪያል ነው አይደል? ያንን 1000 ሪያል ተግባባን። ያንን 1000 ሪያል ያንን 2000 ሪያል ቢያንስ ግማሹን እንኳን ሴቭ ያደረግሽ ብትሄጂ ምን ያህል ይጠቅምሻል? የሆነው የተወሰነ ጊዜ ውስጥ አንዳንዱ አገር ቤትን እየናቀ ኢትዮጵያ ልመለስ ይላል። ነው እንመለሳለን፣ ሀገራችን ናት እኮ። የሰው ሀገራችን አይምሰለን። ሲቲዝን አገኘክ ምን አገኘክ ፓስፖርት ኖረክ ምን ኖረክ ላ ሀገራችን እንመለሳለን። ስንመለስ ግን ምን ይዘን ነው የምንመለሰው? እዚህ ሀገር ላይ ዘላለም ለመኖርስ እንደሚኖር ሰው ነው እየኖርን ያለነው ነው። ስለዚህ ምን መሆን አለበት? ወንድሞችና እህቶች ዓላማ እናስቀምጥ። እስከ ዛሬ ድረስ በዓላማ እየኖርን አይደለም ሊሆን ይችላል። ያለ ዓላማ ልንኖር እንችላለን። ከዛሬ በኋላ ግን ዓላማ እናስቀምጥ። 12 አመት ሙሉ እንትን ብዬ ያልቀየርኩትን ህይወቴን ዛሬ አንተ አወራህ ብዬ ወላሂ ህይወት ይቀየራል። ወንድሞችና እህቶች አትሸወዱ፣ አንሸወድ። ጨለምተኝነቱ ከሸይጣን ነው የሚመጣው። ጨለምተኝነቱ ይሄ አሁን ነገ የሚባለው ነገር ጭልምልም ብሎብን ትዳር ለኔ እኮ ትዳር እኮ አይሆንም 5 6 ሞክሬያለሁ ለኔ እኮ። ወንዱም እንደዛ ነው የሚለው፣ ሴቷም እንደዛ ነው የምትለው።
ወደ ትዳር ቀረብኩኝ ሲባል እንትን ይላል። እኛ እኮ ነገሮችን እያየን ያለነው ከኛ እይታ አንፃር ብቻ እኮ ነው። ከአይናችን ብቻ እኮ ነው። خلاص ፊት ለፊታችን ያለን ነገር ብቻ ነው እያየን ያለነው። ረበል ዒዘቲ ወልጀላል ደግሞ ከላይ ከታች ያለውን ሙሉ በሙሉ ያውቀዋል። ትናንትና የኖርነውን ያውቀዋል። ዛሬ ላይ ያለንበትን ያውቀዋል። ነገ ላይ የምንኖረውን ያውቀዋል። ምን እንደሚበጀንም ረበል ዒዘቲ ወልጀላል ያውቀዋል። ስለዚህ ወደ አላህ ተስፋችን እናዞራለን። አንድ ሁለተኛ ነገር ግን ለህይወታችን ከዛሬ ጀምረን ፕላን ማድረግ አለብን። ኢንተሃል አምር ፕላን ማድረግ አለብን። የሆነ ጊዜ ላይ ፕላን አስቀምጠን ተምታቶብናል። የሆነ ከሀገር ቤት ስትወጡ እኮ መጀመሪያ ስትወጡ ምን ነበር ያሰባችሁት? 2 ዓመት ሰራ አድርጌ ሀገር ቤት መለሳለሁ ነው አይደል? ዛሬ ግን 8 ዓመት ሞልቶሻል አረብ ሀገር ላይ ነው አይደለም? ፈረንጅ ሀገር ላይ መተክ 6 ዓመት ሞልቶሃል፣ 4 ዓመት ሞልቶሃል። ምንም የተለወጠ ነገር የለም። ኪስህን ብትፈተሽ 5 ሳንቲም የለህም፣ ባዶ ነው አይደል? እስከዛሬ ድረስ እንዳልኳችሁ ነው። ህይወትን ብትንትና አድርገን እየኖርናት ነው። በፕላን እየሄድንም አይደለንም። ረበል ዒዘቲ ወልጀላል ደግሞ ፕላን ማድረግን በጣም ነው የሚፈልገው ከኛ። ሹፍ ፕላን ማድረግን ከኛ ይፈልጋል። አንድ የህይወት ተሞክሮ ልንገራችሁ። ከዚያ በኋላ እንትን አድርጌ እጨርሳለሁ። በጣም እንደቆየሁባችሁም ይገባኛል። ረጅም ሰዓት እየወሰድኩባችሁ ነው። ሹፍ የሆነ ጊዜ አንድ ሰው ረጅም ጊዜ ስራ ሰራ። በደንብ እየሰማችሁ ረጅም ጊዜ ስራ ሰራ። ተቅሪበን ያ ሰው 4 ዓመት ነው የሰራው። 4 ዓመት ስራ አረብ ሀገር ላይ ሲሰራ በጥሩ ደሞዝ ነበር ሲሰራ የነበረው። በስንት ሺህ ድርሃም ነበር ሲሰራ የነበረው? ኦልሞስት 8000 ድርሃም ነበር የሚከፈለው በአንድ ወር። 8000 ድርሃም እየተከፈለው ስንት ዓመት ኖረ? 4 ዓመት። ሀገር መጥቶ ይዘይራል፣ ይመለሳል፣ ዘናፈታ ይላል። በቃ ብሩ መበተን ነው። ብር አለ አይደል? ብሩ መበተን ነው። ጤና ነገር ላይ የጤና እክል ሊያጋጥመኝ ይችላል የሚለውን ነገር ኤክስፔክትም አያደርግም። ምንም በቃ እንትን የለም። በቃ ግምት ውስጥ አያስቀምጥም። ዝም ብሎ እየኖረ ነበር ያ ሰው። ከዚያ ጥሩ እናት አለውና አላህ እድሜዋን ያርዝማት። ምን አለ? አንተ ሰው በወር 8000 7000 ድርሃም እያገኘህ ነው። ይሄ ነገር አሁን እያደረክ ያለው ነገር ነገ ይቆጭሃል። ተው፣ ለነገ አስብ። ምን ላስብ ለነገ? ቤት መስራት አስብ። 8 ዓመት ሙሉ 4 ዓመት ሙሉ ያልሰበሰብኩትም ከዚህ በኋላ ልሰበስብ አለ። አዎ 4 ዓመት ሙሉ ያልሰበሰብከውን ከዚህ በኋላ ሰብስብ። ከዚያ በኋላ መሰብሰብ ጀመረ። 4 ዓመት ሙሉ ሲኖር ምንም ነገር ያልሰራው ግለሰብ፣ አገር ቤት ላይ ምንም ያላደረገው ግለሰብ ወላሂ ثم ወላሂ በ2 ዓመት ቆይታ ውስጥ ምን የመሰለ ምርጥ ቤት ገንብቶ ቁጭ የት ላይ? ሸገር ከተማ ላይ፣ ሸገር ላይ ማለት ነው። ሸገር ሲቲ ምን የመሰለ ቤት ገንብቶ ቁጭ። ደወለልኝና ሄለው አለ። ሄለው ሰላም አለይኩም። ወአለይኩም ሰላም። ሙአዜ የሆነ ነገር ላክልክ። ምንድነው? ማሚ እኮ የሆነ ጊዜ እንዲህ ብላ መከራኝ። ከዚያ ጊዜ በኋላ ብር ማጠራቀም ጀመርኩኝ። በ2 ዓመት ውስጥ 4 ዓመት ላይ ያልሰራሁትን ቤት በ2 ዓመት ቆይታ ብቻ ምን የመሰለ ቤት ገነባው። ፎቶ ሲልክልኝ አላመንኩም። በ2 ዓመት ይሰራል ይሄ ብዬ። ግን መጀመሪያ ልጁ ብር ነበረው፣ ስራ ነበረው፣ ምን ነበረው? ያልነበረው ምንድነው? ፕላን የሚባለው ነገር ነው። ዓላማ የሚባለው ነገር አልነበረውም። ዝም ብሎ ሲኖር ነበር። ወደ ዓላማው መጣ። አሁን ጥያቄ እየተጠየቅኩ ነው። ስራ የሌለን ሰዎችስ? ስራ የሌላችሁ ሰዎች ስራው ሲመጣ ምን ልትሰሩ እንደምትችሉ በነገራችን ላይ ለተቀማጭ ሰማይ ቅርቡ ነው አይደል? ለተቀማጭ ሰማይ በጣም ቅርቡ ነው። በጣም በቃ ማለት ሲነገር በጣም ቀላል ነው። ሁሉም ነገር ቀላል ይመስላል አውቃለሁ። ግን ተቀምጦ የሚናገረው ግለሰብ ነው መፍትሄ የሚታየው። ይሄንን ወቁ። ተቀምጦ የሚናገር ግለሰብ መፍትሄዎችን ያውቃል። ብዙ ጊዜ አስተውላችሁ ከሆነ አንድ ሰው ችግር ፈቺ የሚባል ሰው በጣም የተጨበጨበለት በሀገር ደረጃ በጣም ምርጥ ሽማግሌ የሚባል ሰው በሽምግልና አንደኛ የሆነ በጣም ነገሮችን መናገር የሚችል ስንት ነገሮችን መፍትሄ የሚያመጣ ሰው ራሱ ችግር ውስጥ ሲገባ መውጫ መንገድ ይጠፋዋል። ለምን እንደሆነ ታውቃላችሁ? ችግሩ የሱ ስለሆነና ውጥንቅጡ ስላለ በቃ መንቀሳቀስ አቅቶት ነው፣ ተሳስሮ ማለት ነው።
እናንተም ወንድሞቼና እህቶቼ በስራ እጦት እየተቸገራችሁ ያላችሁ ወንድምና እህቶች በመጀመሪያ ደረጃ ዱዓ ላድርግላችሁ። አላህ እናንተ ያላሰባችሁት ወየርዙቁሁ ሚን ሐይቱ ላ ያህተሲብ አይደል ያለው ቁርአን ላይ፣ እንደዚህ አላህ ያድርግላችሁ። አላህ ሱብሓነሁ ወተዓላ ካላሰባችሁት ቦታ ምርጥ ስራ አላህ ይወፍቃችሁ። ምርጥ ንብረት፣ ምርጥ ህይወት፣ ምርጥ ሚስት፣ ምርጥ ባል፣ ምርጥ ህይወት አላህ ሱብሓነሁ ወተዓላ ይወፍቃችሁ። አንደኛ ይሄ ነው። ሁለተኛ ነገር ስራው ሲመጣ ምን አደርግበታለሁ የሚለውን ነገር ከወዲሁ ተዘጋጁበት። ብር ሳትዘጋጅ ሲመጣ የትም አታስቀምጠውም፣ ትጨርሰዋለህ ብሩን። ፕላን ሳታደርግ ሲመጣ ማለት ነው። ፕላን አድርገህ ቁጭ ብለህ ስትጠብቀውና የሆነ ቀዳዳ አዘጋጅተህ ስትጠብቀው ግን ያ ነገር ልክ ሲሳካ ቀዳዳውን ነው የምትደፍነው ዝም ብለህ። እዚህ ሀገር ላይ አሁን ብዙ እዚህ ሀገር ላይ የኖሩ ሰዎች 20 ዓመት ኖረዋል፣ 25 ዓመት ኖረዋል፣ 30 ዓመት ኖረዋል። በዚህ ኑሯቸው ውስጥ ይሄን ሁሉ ዓመት ቆይተው ምን ሰርታችኋል ቢባሉ አብዛኛው ምንም አያመጣም። ምንም የሰራው ነገር እንትን አይልም። ከነሱ ኋላ የመጡ 4 እና 5 ዓመት የቆዩ ሰዎች ግን አገር ቤት ላይ እየላኩ ስንትና ስንት ነገሮችን በቃ ትናንሽ ነገሮችን የሚናቁ ነገሮችን ገጠር ላይ የሆነች መሬት ነገር ይገዛሉ። ያቺ መሬት ላይ ቤት ይገነባሉ። ከዚያ ከገጠር ያንን ቤቱን ሙሉ ቤቱን ሽጠው ከተማ ላይ መሬት ይገዛሉ። ያ የገዙት መሬት ላይ ብሩን እየላኩ $500 $1000 እየላኩ ቤት እየገነቡበት ምን ብለው ያልቃል አይደል? ይሄኛውን መሃል ከተማ ላይ ደግሞ መሬት ይገዛሉ። እንደዚያ እያደረጉ በ3 በ4 ዓመት በ5 በ6 ዓመት ውስጥ ሌላ ቦታ ናቸው። ያኛው ግን 20 ዓመት ሙሉ ባክኔ ከሰራው ምርጥ ቤት ነው የምሰራው 5 ሳንቲም እኮ የለው 5 ሳንቲም ተግባባን። ያ ነገር እንዲመጣ ያደረገው ከአላህ ቀደር ቀጥሎ የሰውየው አለመዘጋጀት ነው። ወላ ተዕጀዝ ነብዩ ያሉት ነው። አትስነፍ። መስነፍ ያንን ያወርሳል። ስንፈት ራሳችን ሰነፍ ሆነን ኢፊ ደደበኒ ረቢን ሰከበኒ ይላሉ በኦሮሚፋ። ራስህ የማይሆን ቦታ ላይ ቆመክ ራስህ ያለ ፕላን እየኖርክ የኔ እኮ ከላይ የተጻፈብኝ ነው አላህ Subhanahu Wa Ta'ala አዟል እኮ ፈንተሽሩ ፊል አርድ ወብተጉ ሚን ፈድሊላህ ተብለሃል እኮ እና ኢንቲሻር ሳታደርግ ኢብቲጋእ ሚን ፈድሊላህ ሳታደርግ ሳትለፋ ጥሮ ግሮ ማምጣት እየተቻለ ቸለተኛ ሆነክ እየኖርክ በቤትህ ብር እንዲመጣልህ ነው የምትፈልገው። ላ ይሄ አይታሰብም። ليست يعني من سنن الكون የለም ይሄ። ስለዚህ ወንድሞችና እህቶች እስካሁን ድረስ ስራ የሌላችሁና ስራ የቸገራችሁ እንደ መፍትሄ አንደኛውን ያዙልኝ። አንደኛውና ትልቁ ነገር ፕላን አስቀምጡ። ስራው ሲመጣ ምን ላድርግበት፣ ምን አይነት ቀዳዳ ከወዲሁ ሹፍ ስራ ሲመጣ ያዘጋጃችሁት ብራችሁን የምትጥሉበት ጉድጓድ ከሌለ ብዙ ጉድጓዶች አሉ አገር ቤት። እርግጠኛ ሁኑ፣ ይሄን እርግጠኛ ሁኑ። ብራችሁን የምትጥሉበት ጉድጓድ ካላዘጋጃችሁ ብዙ አፉን ከፍቶ የሚጠብቅ ጉድጓድ አገር ቤት አለ። ያ ጉድጓድ ደግሞ የሚያልቅ አይምሰላችሁ። በብራችሁ መጠን ነው ተለክቶ የሚመጣልህ። ተግባባን። $100,000 የምታገኝ ከሆነ ምዬ ነው የምነግረው والله العظيم $100,000 የምታገኝ ከሆነ $100,000ን ዋጥ የሚያደርግ ብዙ ጉድጓድ አለ አገር ቤት።